ይህ አዋዜ ሰበር ነው። ፕሬዚደንት ዶናልድ ትራምፕ ኔቶን ወገቡን በሁለት እጃቸው አጥብቀው በመያዝ ሽቅብ ከአንገታቸው ላይ ከፍ ካደረጉ በኋላም ባናቱ የፈጠፈጡት ከኢራን ጋር በገቡበት ጦርነት በአጋርነት ከጎናቸው ከመሰለፍ ይልቅ እንደ ሀገር ቤት ኮበሌ ዱላውን በግራ ጎኑ ተደግፎና ጥርሱን በሙሃጫ እየፋቀ በበቀልና በስላቅ ቆሞ ስላያቸው ነው። እሳቸው ፍልሚያ ውስጥ እየወደቁ እየተነሱ ትራምፕ ጨሰዋል። በእንግሊዝና ፈረንሳይ መር ሸምቀኛነትና ተበቃይነት አንጀታቸው ምን ያህል እንደተጠበሰና የዚህን ዋጋ እንደሚያስከፍሉም ለማሳየት የመረጡት ሚዲያ የእንግሊዙን ቀኝ ክንፈኛ ጋዜጣ ቴሌግራፍ ነበረ። በዛሬው ዕለት ቴሌግራፍ ከዚህ ጦርነት ማብቂያ በኋላ ፕሬዚደንት ትራምፕ ሆይ አላቸው፣ ከዚህ ጦርነት በኋላ የአሜሪካንን የኔቶ አባልነት ለመሰረዝ ያጤኑ ያስቡ ይሆን ሲል ጠየቃቸው። ትራምፕ ኦ የስ ነው ያሉት። ጥያቄውን ካፉ ተቀብለው እንዴታ እንጂ ማለታቸው ነው። ከማሰብ ከማጤንም በላይ ነው አሉ ሲመልሱ። በኔቶ መቼም ተመስጬ አምኜበትም አላውቅም። ሁሌም የወረቀት ነብር መሆናቸውን አውቅ ነበረ። በነገራችን ላይ ፑቲንም ይህን ያውቃሉ ብለዋል። ትራምፕ የኢራን እስላማዊ አብዮተኞችን እንደ ቬንዙዌላ ካስትሮውያን ለማድረግ ነበረ ዕቅዳቸው። የቻቬዝ ሁጎና የፊዴል ካስትሮ ሶሻሊስታዊ አሻራ ወይም ጠባሳ ቢሉት ይሻላል ተሸካሚ የነበሩትን የፕሬዚደንት ማዱሮ አገዛዝን አንገት ከቀሉ በኋላ በቦታቸው ምክትላቸውን በመተካት አፍቃሪ አሜሪካ አገዛዝ ተክለዋል። ከወዲሁም በቢሊዮን ዶላሮች የሚቆጠር ገንዘብ ካዝናችንን እያጨናነቀ ነው ሲሉ ሳያፍሩ ሳይቸሩ በአደባባይ ተናግረዋል። አሜሪካ የቬንዙዌላ የነዳጅ ባሕር ውስጥ ጠልቃ እየዋኘች ነው። ወደ ኢራንም ሲዘምቱ የተለየ ዕቅድ አልነበራቸውም። መንፈሳዊ መሪውን አሊ ካሜኒን በማግለልና በምትካቸው የራሳቸውን ሰው ከፍ በማድረግ ቀሪውን ያገዛዙን አካል ጭንቅላቱን በመቆጣጠር ለሳቸው በታማኝነት የሚታዘዝ ዞምቢ ማድረግና ኢራን አሜሪካንን እስከ ዛሬ አስከፍላለች ለሚሉት ውድመትና ኪሳራ ሁሉ ዋጋዋን ከራሷ የነዳጅ ጉድጓዶች እየዛቁና እየሸጡ ማካካስ ነበረ። ልዩነቱ እስላማዊ አብዮተኞቹም ዶናልድ ትራምፕ ይሆናል ብለው ያላሰቡትን እርምጃ መውሰዳቸው ነው። ምክር ከፑቲን እንደሚያገኙ ሳይዘነጋ ሆርሙዝ ሰርጥን ዘጉት። እነሆ ነዳጅ በዓለም ሲንር አሜሪካ ውስጥም 1 ጋሎን ነዳጅ $4 አወጣ። አሜሪካ ትቅደም አራማጁ ማጋ ቤቷን ያጠገበች ለዓለም ጀርባዋን የሰጠች በአርማዶም ማትዋጋ በጓሯ ማንንም የማታስጠጋ አሜሪካ ለመመስረት መጥተው በኢራን ጦርነት ሁሉንም መርሆቻቸውን አጡ ወይም ከሰሩ። ምክንያቱም ቤቷን ያጠገበች በሚለው ቦታ ኑሮ ያስወደደች ለዓለም ጀርባዋን የሰጠች በሚለው ምትክ በሁሉም የዓለም ጉዳይ አፍንጫዋን የዶለች በአርማዶ የማትዋጋ በሚለው ምትክ ውቅያኖስ ተሻግራ ከማንም ጋር የምትላጋ ሆነባቸው። ማጋ ኮምፓሱን አጣ። ትራምፕ እንዳቀዱትና አሁንም ውስጡን እንዳልተዉት በሚታመነው ዕቅዳቸው የኢራንን 90% የነዳጅ አቅርቦትና መሸጫ ደሴት ካርግ ላይ ተፈናጠው ነዳጁን በመሸጥና በመቸርቸር ተቺዎቻቸውን ሁሉ አፍ ለማዘጋትና እንደዚህ ከሆነስ ይሁን እንዲሉ እያውጠነጠኑ ይገኛሉ። ትራምፕ እንደ ቬንዙዌላ ሁሉ የኢራንን ዘይት ተቆጣጥረው ትንሽ ለኢራን ብዙ ለራሳቸው መቸብቸብ ከቻሉ በየቀኑ $2 ቢሊዮን ላስወጣቸው ጦርነት ማካካሻ ብቻ ሳይሆን
የአሜሪካንን የኑሮ ውድነት የሚያረክሱበትና ተድላን የሚያንሰራፉበት ትልቅ ጥቅምና አቅም ተቀዳጁ ማለት ይሆናል። ችግሩ ሆርሙዝ ሰርጥ ነው። ችግሩ እስላማዊ አብዮተኞቹ በሩን አንቀው በመያዝ ካርግ ደሴትን ቢይዙም እንኳ ዶናልድ ትራምፕ አሜሪካና እስራኤል በዚህ በር በኩል አንዲት ሊትር ነዳጅ ማውጣት አይችሉም በማለት መቆለፋቸው ነው። ይሄ ነው ያለ ኔቶ ከክልሉ የጦር አውራ እስራኤል ጋር በመሆን ብቻ ይበቃል ያሉት ዘመቻ ሳይወዱ በግዳቸው እነ እንግሊዝ፣ ፈረንሳይ፣ ጣሊያንና ስፔንን ልጄ ማንሾሎላ፣ ልጄ መዝሩጥ እያሉ እንዲጣሩ ያስገደዳቸው ኩራታቸውን ዋጥ አድርገው። የኢትዮጵያ የቀለም አባት ከበደ ሚካኤል በምሳሌ እንዳስተማሩን ማንሾሎላ እንግሊዝ አባቴ ምን ሰጥተኛል ከአንድ ጆሮ ሌላ ስትላቸው፣ መዝሩጥ ፈረንሳይ ደግሞ አባቴ እንደ በላህ ሩጥ ብላቸዋለች። ጣሊያንና ስፔንም ለኢራን ጦርነት መሣሪያ የጫነም ሆነ ወታደር የተሸከመ አውሮፕላን በሰማያችን አያልፍም እንፈትሻለን እስከ ማለት በመክዳት እንደ ብሩተስ ከጀርባ ወጓቸው። ትራምፕ በሯን ካላስከፈቱ ኢራኖች እስካሁን ድረስ ዛቻቸውን አልቀየሩም። አሜሪካና እስራኤል በዝች በር በኩል አንዲት ሊትር ነዳጅ ይዘው ካለፉማ ሞተናላ እንዳሉ ናቸው። ትራምፕ እነ እንግሊዝና ፈረንሳይን የፈለጓቸው ዝነኛ የጦር መርከቦቻቸውንና ሰርጓጃቸውን ከቶርኔዶና ሚራዥ ጀቶቻቸው ጋር አሰማርተው በሩን እንዲያስከፍቱላቸው ነበረ። ያን ጊዜ እሳቸው ዘለው ካርግ ደሴትን በመያዝ የኢራንን 90 በመቶ የነዳጅ ሀብት ውርስ ለቤተ መንግሥት ያደርጋሉ። ልክ እንደ ቬንዙዌላ ሁሉ የተፈቀደላቸው ነዳጅ ቀጂ በመሆን ሸጠው ለአሜሪካ ገቢ ያደርጋሉ። አንዳንዴም በቀጥታ ነዳጁን ወደ አሜሪካ ቋት ይልኩታል። ትራምፕ ለእንግሊዝ ቴሌግራፍ ሲነግሩት አልደረሱልንም፣ አልመጡልንም ማሉት በሐዘን። ትናንት ማክሰኞም የአውሮፕላን ነዳጅ እጥረት የጉዞ ዋጋ ላናረባቸው አገራት እነ እንግሊዝና እነ ፈረንሳይ ሁሌም ጭንቅላታቸው ውስጥ ናቸው ሲናገሩ የዘገየ ሐሞታችሁን አቆምጥጡና ወደ ሆርሙዝ ሄዳችሁ ነዳጁን ቅዷ ሲሉ ተሳልቀውባቸዋል። እና ጅሬ አሉ ትራምፕ እንግሊዝና ፈረንሳይን ባሽሙር በመጎንተል ለራሳችሁ በራሳችሁ መዋጋትን ተማሩ። አሜሪካ ከዚህ በኋላ ለእናንተ ብላ ጭቃ ውስጥ አትርመጠመጥም። እናንተን ስንጠራችሁ እንደቀራችሁ ሁሉ እኛ ስለምን ብለን እንመጣለን ብለዋል። በሌላ አነጋገር ኔቶ የለም ከእንግዲህ ማለታቸው ነው።